ከተከሸኑ እልፍ ቃላት ከተመረጠ የቅኔ ብዛት ሀገሩን ከሞላው ዜማ እንግዲህ የጥሪውን ከተረዳን ወይንም የእግዚአብሔርን ጥሪ በትክክለኛ ሁኔታ ከተገነዘብን አሁን ደግሞ ወደ ጥሪው ዓላማ ምን እንደሆነ እንሄዳለን ማለት ነው። ከጥሪው ዓላማ ጋራ በተያያዘ ሁኔታ ምን ያው የጥሪው ዓላማ በጣም ይገባል ይላል እንደሚያወጣው ላይ ምዕራፍ 1:9 ላይ እነዚህ ላይ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል እና ወደ ኢየሱስ ክርስቶስ ህብረት። ስለዚህ ህብረት የመጀመሪያው የጥሪው ዓላማ ከክርስቶስ ጋር ያለን ህብረት ነው ያምናል። ምክንያቱም ቅድም እንዳለው የጠራን እንደራሱ ሀሳብ ነው ብለናል እንጂ በገዛ ክብሩ በበጎነቱ የጠራን። ስለዚህ ያንን ደግሞ ጥሪው ምንድነው ሪስፖንድ ስናደርግ ወይም ለጥሪው ምላሽ ስንሰጥ ያኔ ከኢየሱስ ጋር በድጋሚ ወይም ከአምላካችን ከእግዚአብሔር ጋር በድጋሚ ግንኙነታችን ሪሌሽንሽፓችን ይስተካከላል ማለት ነው። ስለዚህ ጋር እንደሚለው የጠራችሁ እግዚአብሔር ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ይላል። ይሄንን አይቻልም። ምናልባት ፌቢ ይሄንን እዚህ አንደኛ ቆሮንቶስ ምዕራፍ 1:9 ላይ ያለውን ስትመለክ ማለት ስታነሺው ህብረት በጣም አስፈላጊ ነገር ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመጨረሻው ሰዓት በዮሐንስ ወንጌል ምዕራፍ 17 ወደ አባቱ በብርቱ በሚጸልይበት ወቅት የጸለየበት አንዱ ስለ ህብረት ነው። እኔና አንተ አንድ እንሆንን እነሱም ደግሞ ከእኛ የተነሳ አንድ የሆኑ ዘንድ የሚል ነገር አለ። ህብረት ያገኘነው በጌታ ነው፣ ወይንም አንድነትን ያገኘነው በጌታ ነው። አንድነትን እኛ ልንፈጥር አንችልም፣ ህብረትን እኛ ልንፈጥር አንችልም። ህብረትን ግን ወይንም አንድነትን የመጠበቅ ኃላፊነት አለብን ማለት ነው። በመዝሙረ ዳዊት 132 ላይ ከ1 እስከ 3 ያለው ነገር ስለ ህብረት ነው። ወንድሞች በህብረት ቢቀመጡ መልካም ነው እነሆ ያማረ ነው ይላል። ምክንያቱም እግዚአብሔር በዛ ውስጥ ህይወትንና በረከትን ለዘላለም እንዳዘዘ ማለት ነው። ስለዚህ አንዱ የጥሪው ዓላማ ከአውዱ ውጭ ማለት ነው። ማለት ከዚህ ከሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 2 እስከ 4 ካለው ውጭ ስንመለከተው የጥሪው ዓላማ አማኞች ወንድሞችና እህቶች እዚህ ምድር ላይ እንግዳና መጻተኞች ሆነው ሲኖሩ ለህብረት ለአንድነት እንደተጠሩ ያው ከዚህ አኳያ እንመለከታለን ማለት ነው። ነገር ግን ከዚህኛው ከተነሳንበት አውድ ስንመለከት የእግዚአብሔር ጥሪ ለምን እንደሆነ ስንመለከት ጴጥሮስ መልእክቱን ለጻፈላቸው አማኞች የመጀመሪያው ነጥብ ሲያነሳ እግዚአብሔር በገዛ ክብሩና በበጎነቱ የጠራን ለምን እንደሆነ ሲናገር እግዚአብሔር ለህይወት ምን አድርጎናል? ጠርቶናል ማለት ነው። እንግዲህ ለህይወት ጠርቶናል ሲባል አስቀድመን እኛ ህይወት ያለን ሰዎች አልነበርም ማለት ነው። ምክንያቱም በኃጢአት ዘፍጥረት ምዕራፍ 3 ላይ ኃጢአት በመስራታችን ምክንያት መንፈሳችን ወይንም ከእግዚአብሔር ጋር ሊገናኝ የሚችለው የሁለንተናችን ማንነት የሆነው ነገር ሙት በመሆኑ ምክንያት ሙታን የሚል ስያሜ ተሰጥቶን ነበር። በበደላችንና በኃጢአታችን ሙታን በነበርንበት አይደለም የሚለው ኤፌሶን ምዕራፍ 2 ላይ። ስለዚህ ይሄ በበደልና በኃጢአቱ ሙታን የሆነው በእግዚአብሔር አምሳያና መልክ የተፈጠረውን ሰው እግዚአብሔር ወይንም መለኮት በገዛ ክብሩና በበጎነቱ ሲጠራው ከህይወት ነው ለህይወት ነው ማለት ነው። ምን ማለት ነው? ከሞት ወደ ህይወት ከእርግማን ወደ በረከት እንዲሻገር ነው ማለት ነው። ስለዚህ ይሄ የጥሪው ዓላማ አንደኛው እንደሆነ እንመለከታለን። ምናልባት ሁለተኛውን የጥሪውን ዓላማ ከዚህ ጋር አያይዘሽ ታነሺዋለሽ? ሌላው ከዚህ ላይ መለኮቱ ኃይል በገዛ ክብሩ
እና በበጎነቱ የጠራንን በማወቅ ዓላማውን ለማወቅ የጠራንን ማወቅ ይቀርባል። እና ማን የጠራን? ምንድን ነው የእሱ መለኮትነቱ ምንድን ነው? እግዚአብሔር ራሱ ምንድን ነው የሚለውን የምናውቅበት አንዱ ምክንያት ነው ብዬ አስባለሁ። ምክንያቱም የጠራንን ሰው ስናቅ ወይም ደግሞ የጠራንን ጠሪውን ስናቅ ነው ለጥሪው ራሱ ቦታ የምንሰጥ ትልቅ ቦታ የምንሰጠው ማለት ነው። እና በማወቅ እና ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠ ደግሞ ዓላማው ይሄ ብቻ ሳይሆን ይህንን ደግሞ ለህይወትና እግዚአብሔርን ለመምሰል የሚለውን ነገር እንድንረዳ ምን ሰጥቶናል? የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ እውቀት ጸጋና ሰላም ይብዛላችሁልና ይህንን ነገር የምናውቅበትን ወይም ደግሞ የምንከተልበትን የሚያስፈልገንን ሁሉ ሰጥቶናል ይላል። ስለዚህ ዓላማውን ስናስብ መጀመሪያ ጠሪያችንን እናውቃለን። ከዛ በኋላ ደግሞ የጠሪው በምን ሞቲቭ በምን ዓላማ እንደጠራን ደግሞ እናውቃለን ማለት ነው። ከዛ በኋላ ደግሞ የሚከተለው ያንን ደግሞ የምናውቅበትን የምንከተልበትን ሁሉንም ነገር እዚህ ጋር ሰጥቶናል። እውነት ነው። እዚህ ያለ ሰም እየተወያየንበት ያለው ክፍል ላይ ጴጥሮስ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ጥሪውን ስናስብ ስለ ጠሪው በቂ የሆነ ግንዛቤ ወይንም እውቀት ሊኖረን ያስፈልገናል ማለት ነው። እንዳልሽው የጥሪውን ካርድ ብቻ መያዝ ሳይሆን ማን እንደጠራኝ የሚለውን ነገር ማወቅ መቻል በጣም አስፈላጊ ነገር ነው ማለት እንግዲህ እግዚአብሔርን ማወቅ ከሚለው ነገር አኳያ ስታነሺ እዚህ ትንቢተ ሆሴዕ ምዕራፍ 6 ላይ ከ1-3 እንደዚህ ይላል። ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱም ይፈውሰናል፣ እርሱ መጥቶናል፣ እርሱም ይጠግነናል፣ ከ2 ቀን በኋላ ያድነናል፣ በ3ኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል ማለት ነው። እንግዲህ ይሄ ነቢዩ ለእስራኤል ሕዝብ ነው የተናገረው። ስለዚህ እግዚአብሔር ሰብሮናል፣ እሱ ምን ያደርገናል? ይጠግነናል። ስለዚህ እግዚአብሔርን እንወቅ። እግዚአብሔርን ለማወቅ ግን እርሱን መከተል ያስፈልገናል ማለት ነው። ጠሪያችን በገዛ ክብሩና በበጎነቱ የጠራን እርሱ ሰማይንና ምድርን የፈጠረው እግዚአብሔር መሆኑን ለማወቅ እግዚአብሔር ሕይወትም መንገድም እውነትም አድርጎ ከዛሬ 2000 ዓመት በፊት የላከውን ክርስቶስን ወይም የጥሪውን ካርድ ማወቅ ያስፈልጋል ማለት ነው። ምክንያቱም ክርስቶስ ካላወቅን አብን ልናውቀው አንችልም። አብ የተገለጠው በክርስቶስ ውስጥ ነው። የአብ መለኮታዊ ነገር ሁሉ በክርስቶስ ውስጥ ነው። ስለዚህ እኔን ያየ አብን አየ። እንደውም ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ ምንድን ነን? አንድ ነን ይላል። ስለዚህ የእግዚአብሔር ነገር የሆነው ነገር ሁሉ የተገለጠው የሚገለጠውም እየተገለጠ ያለው በክርስቶስ ነው ማለት ነው። ስለዚህ ሌላኛው ደግሞ የጥሪው ዓላማ እርሱን ማወቅ ነው። እርሱን ለማወቅ ደግሞ እርሱን መከተል ያስፈልጋል ማለት ነው። እንዲሁም አንቺ በሶስተኛ ደረጃ ደግሞ ያነሳሽው ነገር የጥሪው ዓላማ ባለፈው ጊዜ የነበረንን ውይይት አንደኛ ጢሞቴዎስ ምዕራፍ 4 ከ7-8 ያለውን ክፍል የተወያየንበት ማለት ነው። እግዚአብሔርን መምሰል ማለት ነው እና እዚህ ጋር የጥሪው ዓላማ ለሕይወትና እግዚአብሔርን ለመምሰል ነው ማለት ነው። ባለፈው ጊዜ እንደተወያየ ነው በየትኛውም የሕይወታችን አቅጣጫ እዚህ ምድር ላይ ስንኖር የእግዚአብሔርን ክብር ለመግለጥና ለማሳየት እግዚአብሔርን የሚመስል ሕይወትን ወይንም እውነተኛ የሆነ መንፈሳዊ የሕይወት ልምምድን ልናደርግ እንደተጠራን ማወቅ መቻል አለብን ማለት ነው። እንዳነሳሽው ምንድነው በጣም በሚገርም ሁኔታ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን። አሁን እግዚአብሔርን እንዴት መምሰል እንችላለን ብለን ባለፈው ውይይታችን አይተናል።
እዚህ ጋር ደግሞ ስንመለከት ጴጥሮስ እግዚአብሔርን መምሰል የምንችልበትን ነገር ራሱ ጠሪው ምን አድርጎናል? ሰጥቶናል። እኔ እንደውም የሚመስለኝ አንደኛው ነገር ጸጋው ነው። ጸጋው አስተምሮቱ ባለፈው ቲቶ ምዕራፍ 2 ከ11 ጀምሮ እስከ 14 ያለውን ነገር እግዚአብሔርን እየመሰልን እንድንኖር በአሁኑ ዘመን ምን ያደርገናል? ያስተምረናል አይደለም የሚለው። ስለዚህ እግዚአብሔር ይሄንን ጸጋ በክርስቶስ ኢየሱስ ምን አድርጎናል? ሰጥቶናል። ምናልባት የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ጸጋን ቃልም ስጋ ሆነ አይደለም የሚለው። ጸጋንና እውነትን ተሞልቶ በእኛ ምን አደረገ? አደረ። ይሄ በእኛ ውስጥ ያለው የክርስቶስ መንፈስ እግዚአብሔርን በመምሰል እንድንኖር ይረዳናል ማለት ነው። ምናልባት የምታኪው ነገር አለ እዚህ ላይ ጥሪው ዓላማ ጋር በተያያዘ በብሉይ ኪዳን ብንመለከት እግዚአብሔር ጠራው ሕዝብ አለ፣ የእስራኤል ሕዝብ። ለእስራኤል ሕዝብ በባርነት ሲያዝ ሙሴን እንዳላከው እናያለን። ምንድን ነው ያለው? ያመልከኝ ዘንድ ሕዝቤ ይጠበቅ እንዲህ ነው የፈለገው። እና እውነት ነው። አንድ ሰው አሁን ወይም እኔ አንተን አሁን ብጠራ ከዛ ቀጣዩን ነገር ትጠብቃለህ። ጠርቼ ግን ዝም ብል ዓላማ የለውም ማለት ነው። እውነት ነው። ስለዚህ ዓላማ አለው እግዚአብሔር። ሰው እነዛን ነፃ ሲያወጣቸው በነፃነት ብቻ እንዲኖሩ አይደለም፣ እሱን እንዲያመልኩ ወይም የጠራቸው ጠሪውን እንዲያመልኩት ነው። ወደዚህ ወደኛ ዘመንም ስናመጣው ደግሞ እግዚአብሔርን ማምለክ ማለት እውነተኛ አምልኮ ከሌለበት ነው የሚለው። ይሄ የባለፈው የተያየንበት ላይ ራቅ ሲል እውነተኛ አምልኮ ከሌለበት ማለት ካሪቢቶች ተረታ ተረት ሲል ተረት ማለት ብዙ ጊዜ የምናውቀው እውነት የሌለበት ነገር ነው አይደል? ሰዎች የፈጠሩት እውነት ሊሆን ይችላል፣ ግን እግዚአብሔር ነገር ግን በእውነት ላይ የተመሰረተ ነገር። ስለዚህ አምልኳችን በሕይወታችን የምናሳየው አምልኮም ጭምር ነው። በዚህ ዘመን ለኛ ለአዲስ ኪዳን ሰዎች ማለት ነው። ትክክል ነሽ። ይሄ ነገር ካለፈው ጥናታችን ጋራ ወይንም ደግሞ ውይይታችን ጋራ ተያያዥነት ያለው ይመስላል። ምናልባት ታስታውሽ እንደሆነ ስታነሺ ሮሜ ምዕራፍ 12 ቁጥር 1 ላይ ያለውን ነገር ይህም ለአገልግሎት የሚመች የሚለውን ነገር አምልኮ የሚለውን ነገር ነው እና የእስራኤልን ነገር አሁን እግዚአብሔር በባሪያው በሙሴ በኩል ከ430 ዓመት በኋላ በቃ ቀንበራቸውን ሰብሮ ነፃ ሲያወጣቸው ያወጣበት ዓላማ ምን እንደሆነ ሙሴም ደግሞ ከእግዚአብሔር የተቀበለውን ነገር ለፈርዖን እንዲናገር ያደረገው ነገር የጥሪው ዓላማ ደግሞ ሕዝቤ ያመልከኝ ዘንድ ልቀቅ ነው አይደለ? ዛሬም በክርስቶስ ኢየሱስ እግዚአብሔር እኛን የጠራን በእውነትና በመንፈስ እውነተኛ የሆነውን አምላክ እንድናመልከው ነው ማለት ነው። ስለዚህ ጥሩ እይታ ነው። ትምህርት ሌላው እንግዲህ የጥሪውን ዓላማ ስንመለከት ወደ ቁጥር 4 ላይ እንሄዳለን እና ቁጥር 4 ላይ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ይላል። ይሄንን ጥሪ እግዚአብሔር በገዛ ክብሩና በመለኮቱ ኃይል በጎነቱ የጠራንን ጥሪ በራሳችን ፈቃደኝነት መቀበል ያልቻልን ያልተቀበለችው ዓለም የሚጠብቃትን ነገር ሕይወት ሳይሆን ሞት ነው። እዛ ጴጥሮስ እዚህ ላይ ሲያስቀምጠው ስለ ክፉ ምኞት በዓለም ካለው ጥፋት አመልጣችሁ ይላል። ስለዚህ የጥሪው ዓላማ በዓለም ላይ ከሚመጣው የጥፋት ፍርድ እንድናመልጥ ነው ማለት ነው። ስለዚህ መልእክቱ የተጻፈላቸው አማኞችን በዓለም ከሚመጣው ፍርድ እንድታመልጡ እግዚአብሔር እናንተን በገዛ ክብሩና በበጎነቱ ምን አድርጓቸዋል? ጠርታቸዋል።
ይህ ክርስቶስ ኢየሱስን እንደ ግል አዳኛቸው አድርገው አምነው ያልተቀበሉ ሰዎች የመጽሐፍ ቅዱስ እንደሚያስተምረው የሚጠብቃቸው ሕይወት ሳይሆን ሞት ነው። የሚጠብቃቸው ፍርድ ነው። ጴጥሮስ ፍርድ እንዳለ ነው የሚመለከተው። ስለዚህ እኛ ስንጠራ ከፍርድ ምን እንድንሆን ነው? በዓለም ላይ ከሚመጣው ፍርድ እንድናመልጥ በጌታችን በመድኃኒታችን በኢየሱስ ክርስቶስ በመጨረሻው ዳግም ምጽአት ሰዎች ወይም ቅዱሳኖች ከእንቅልፋቸው ተነስተው ትንሣኤን ካገኙ በኋላ በመጨረሻው የእግዚአብሔር ልጅ በነጩ ዙፋን ተቀምጦ ምን ያደርጋል? ይፈርዳል። በሰይጣንና ሰይጣንን በሚከተሉት ላይ ሁሉ የመጨረሻ ምን ይሆናል? ፍርድ ይሆናል ማለት ነው። እኛ ግን ሮሜ ምዕራፍ 8 ቁጥር 1 ላይ እንደሚለው አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም፣ ከፍርድ ወጥተናል ማለት ነው። ስለዚህ እግዚአብሔር ጥሪ ሲያደርግ ሰዎች ከጥፋት ምን ሆኑ? ውጡ፣ አምልጡ፣ በመጨረሻው ሰዓት ፍርድ እንዳይጠብቃችሁ ቀን ሳለ ማምለጥ መውጣት ይሁንላችሁ የሚል ነገር ነው የሚናገረው። መጨመሪያው ነገር እዚህ ጋር እዚሁ ቁጥር 2-3 ላይ የመለኮቱን ኃይል ለምንድን የሰጠን ብዬ አስብ ነበርና ለምንድን የሰጠን ብዬ ሳስብ እግዚአብሔር የሆነ ኤክስፔክቴሽን አለ ወይም እንድንኖርበት የፈለገው የሚጠብቅብን ህይወት አለ እና ከራሱ ተነስተን ስናስበው እግዚአብሔር በጣም ፐርፌክት ነው፣ ፍጹም የሆነ አምላክ ነው፣ ምንም እንከን የሌለበት አምላክ ነው እና እሱ በሚጠብቀው ልክ እንዴት ነው መኖር የምንችለው? እንዲሁ በሰውኛ ስናስበው ቀላል ነገር አይደለም። ይህን ኃይል የሰጠን ይመስላል በሱ በሚጠብቅበት ልክ እንድንኖር ስለሚፈልግ ያ ደግሞ ካለሱ ኃይል አይቻልም። ስለዚህ የመለኮቱን ኃይል ለእኛ ሊሰጠን የወደደው እሱ በሚጠብቅብን ልክ እንድንኖር የፈለገው ህይወት ስላለ ነው ያስባለሁ። አንዱ ዓላማ ልክ ነው። ይሄ እንግዲህ ባለፈው ውይይታችን ላይ እንዳነሳ ነው ሰው እግዚአብሔርን መምሰል የሚችለው ነው። ከሐዋርያት ጋር አያይዘን ከወንጌል ሰባኪነት ስራ ጋር አንስተን መንፈስ ቅዱስን አንስተናል። ይሄ ኃይል ያስፈልገናል። እውነት ነው። ይሄ ኃይል ያስፈልገናል፣ ጸጋውም ያስፈልገናል። እኔ ግን ከዛ በተጨማሪ ላነሳ የምፈልገው ነገር በአራተኛ ደረጃ ወይም በአምስተኛ ደረጃ የጥሪውን ዓላማ ስንመለከት የመለኮት ባህሪ ተካፋዮች እንድንሆን ነው። በጣም የሚያስደንቅ ነገር ነው። የመለኮት ባህሪ ተካፋይ መሆን ማለት በጣም ትልቅ ነገር እኮ ነው። የማይገባን የማይመጥነን ነገርን ነው እግዚአብሔር የሰጠን። ምክንያቱም እግዚአብሔር ቸር ስለሆነ በስጦታው በጣም ለጋሽ ስለሆነ እና የመለኮቱ ባህሪ ተካፋዮች እንድንሆን እግዚአብሔር ጠርቶናል ማለት ነው። እንግዲህ የመለኮት ባህሪ ተካፋይ መለኮት የራሱ ባህሪ አለው። አብም ወልድም መንፈስ ቅዱስም የራሳቸው የሆነ የመለኮት ባህሪ አላቸው ማለት ነው። የመለኮት ባህሪ ግን ይሄ ኃጢአተኛውን የሆነውን ሰው በገዛ ክብሩና በበጎነቱ የጠራውን ሰው ተካፋይ አድርጎታል ማለት ነው። ይሄ በጣም የሚያስደስተን የሚያስፈነድቀን ነገር ነው። ይሄንን ብቻ ተረድተን እዚህ ምድር ላይ በቃ ጥሪው ገብተን እንደሚገባ እንዳልሽው እግዚአብሔር የሚጠብቅብን ህይወት አለ። ያንን ህይወት ከዚህ ነገር አንፃር አኳያ ተነስተን መኖር ይገባናል ማለት ነው እና ይህን ነገር ሳስብ እኔ የመለኮት ባህሪ ተካፋይ በሁለት መልከን እናየዋለን። መለኮት ለሰው ያጋራው ባህሪ አለው፣ ለሰው ደግሞ የማያጋራው ባህሪ አለው። ለሰው ያልተጋራው ባህሪ ሁሉን ቻይነቱ፣ ሁሉን አዋቂነቱ፣ በሁሉ ስፍራ ደግሞ መገኘቱ ነው። እግዚአብሔር ይህንን የመለኮቱ ባህሪ ለእርሱና ለእርሱ ብቻ ነው ያስቀረው። ይህንን ለሰው ልጅ አልሰጠውምም፣ ሊሰጠውምም አይችልም። ስለዚህ በዚህ አጋጣሚ ይህንን ነገር ሳነሳ እንደው አምላክ ነን ወይንም እኛ ትናንሽ ክርስቶሶች ነን ብለው የሚያስቡ ሰዎች ከዚህ መንፈስ መውጣት አለባቸው። ይህንን ነገር ማንነት ያልያዙ አምላክ ሊሆኑ አይችሉም ማለት ነው።
እና ስለዚህ ይህንን የስህተት አስተምህሮና መረዳት በዚህኛው በመጽሐፍ ቅዱስ እውነተኛ አስተምህሮ መቅጣት አለብን ማለት ነው። የሁለተኛውን ባህሪ ስንመለከት ለሰው ያጋራው ባህሪ አለው። ለምሳሌ አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ እግዚአብሔር ቅዱስ ስለሆነ እናንተ ደግሞ በኑሯችሁ ሁሉ ምን አድርጉ። ስለዚህ እግዚአብሔር ቅዱስ ስለሆነ ይሄንን ባህሪ በአምሳያውና በመልኩ ለፈጠረው በገዛ ክብሩና በበጎነቱ ለጠራው ለሰው ልጅ ምን አድርጓል? ሰጥቷል ማለት ነው። ከዚህ ጋር አያይዘን ብዙ ነገሮችን ተካፋዮች የሆኑበትን ነገር ፍቅርን፣ ምሕረትን፣ ቸርነትን፣ ትዕግስትን እግዚአብሔር ምን አድርጓል? ለሰው ልጅ አካፍሏል ማለት ነው። ስለዚህ ይሄ ነገር የጥሪው ዓላማ እንደሆነ እራዳለሁ እና ምናልባት ሰው ላይ እዚሁ ላይ ራሱ ይገልጸዋል። ካካፈለን በኋላ ምን አይነት ባህሪ እንደሚኖረን ምናልባት ቁጥር 8 ላይ እነዚህ ነገሮች ለእናንተ በሚበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋቸዋል። እና ምንድን ናቸው እነዚህ? አሁን ደግነትን፣ በእምነት ላይ ደግነትን፣ በእውቀት ላይ ራስን መግዛትን፣ በትዕግስት ላይ መጽናትን፣ እነዚህ ባህሪዎች በሰውኛ አይቻሉም። ምክንያቱም ትዕግስት በሰውኛ ቀላል አይደለም፣ መጽናት በሰውኛ ቀላል አይደለም። እንደገና እግዚአብሔርን ማምለክ፣ ከዛ ደግሞ የሚያስከትለው የወንድማማች መዋደድ ይላል። እግዚአብሔርን አምልከን እዚህ ጋር ወንድማችንን በእውነተኛ ፍቅር መውደድ ካልቻለ ይሄ የእግዚአብሔርን ባህሪ ያልተካፈለ ካራክተር ነው ማለት ነው። ስለዚህ እግዚአብሔርን ባህሪ እለት ዕለት ከእሱ ጋር ባለን ግንኙነት ባለን ሪሌሽንሽፕ በጸሎታችን ከቃሉ ጋር ባለን ግንኙነት ውስጥ የእሱን ባህሪ እየተካፈልን እነዚህ ነው የተዘረዘሩትን እየጨመርን የምንመጣበት ህይወት ነው ማለት ነው። እውነት ነው። ምናልባት እንግዲህ የዛሬውን ውይይታችን ከማጠናቀቂያ በፊት እንደው ይህን ስትናገሪ እዚሁ አንደኛ ጴጥሮስ ምዕራፍ 1 ቁጥር 9 አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ የጥሪው ዓላማ ምን እንደሆነ ሐዋርያው ጴጥሮስ መልእክቱን ለጻፈላቸው ቅዱሳኖች እንደዚህ ይላል። እናንተ ግን ይላል ከጨለማ ወደሚደነቅ ብርሃኑ የጠራችሁን ይልና የጥሪውን ዓላማ ሲናገር የእርሱን በጎነት እንድትናገሩ እኔ የተጠራሁት አንቺ የተጠራሽው ሌሎችም ደግሞ የተጠሩት ወደፊትም ደግሞ የሚጠሩት የእግዚአብሔርን በጎነት እንድናይ የራሳችን በጎነት እንድናገር ወይንም ስለ ራሳችን እንድናወራ አስቀድመም በነበረውን ደግሞ ውይይታችን ላይ ተረት ተረት አፈ ታሪክ የሆነ ነገር እንድናወራ አይደለም። እንድናወራ የተሰጠን አንድና አንድ ብቻ ነው። በመስቀል ላይ ስለተሰቀለው ስለ ክርስቶስ ኢየሱስ ነው። የእግዚአብሔር በጎነት እንድትነግሩ የተመረጠ ትውልድ። ለዚህ እግዚአብሔር ምን አድርጎናል? ጠርቶናል። ካህናት እንድንሆን። በቃ ሁላችንም ምንድነው? ከጥሪው የተነሳ የጥሪው ዓላማ ለክህንነት ነው። እስራኤልን እግዚአብሔር እኮ ሲጠራት በጻድቁና በኃጢአተኛው ሕዝብ መካከል ሆና የክህንነትን ስራ እንድትሰራ ነው። ዛሬም ደግሞ በክርስቶስ ኢየሱስ እኛ እግዚአብሔር በገዛ ክብሩና በበጎነቱ ሲጠራን የክህንነትን ስራ የማስታረቅን ስራ እንድንሰራ ነው እና በጣም የሚያስደንቅ ነገር ነው። ስለዚህ የእግዚአብሔር ጥሪና የጥሪው ዓላማ ስንመለከት እግዚአብሔር በገዛ ክብሩ እንደጠራን አይተናል። እግዚአብሔር በገዛ በጎነቱ እንደጠራን ተመልክተናል። ይሄ የጥሪው ነገር ነው። ለጥሪው ወይም ለመጠራታችን ምንም አስተዋጽኦ ያደረግነው ነገር የለም፣ የሚያስጠራንም ነገር የለም። እግዚአብሔር ግን ከወደደን ከትልቅ ፍቅሩ ከምሕረትና ከቸርነቱ የተነሳ በክርስቶስ ኢየሱስ እኛን ምን አደረገን? ጠራን። ጥሪው ይሄ መሆኑ ካወቀን ደግሞ የጥሪው ዓላማ ምንድን ነው? እንዳነሳሽውም ደግሞ እንደተወያየንበትም አንደኛ የጠራንን እግዚአብሔርን ማወቅ ነው። በሁለተኛ ደረጃ እግዚአብሔር የጠራን ለሕይወት ነው። ሶስተኛ ደግሞ እግዚአብሔር ለምን እንደጠራን ስንመለከት እርሱን መስለን እንድንኖር ወይንም ደግሞ እውነተኛ የሆነ መንፈሳዊ ሕይወትን እርሱን በመፍራት መስለን እንድንኖር ነው። በአራተኛ ደረጃ ደግሞ በዓለም ላይ ከሚመጣው ጥፋት እንድናመልጥ እግዚአብሔር ምን አደረገ? ጠራን። በመጨረሻም ደግሞ እግዚአብሔር ለሰው ልጅ ያጋራውን
መለኮታዊ ባህሪ ቅድስናውን፣ ፍቅሩን፣ ምሕረቱን፣ ቸርነቱን እንድንካፈል ጠርቶናል። በዚህ በተጠራንበት እውነት ጥሪውና የጥሪው ዓላማ ገብቶን እንድንኖር በምድር ላይ ያለውን ዘመናችን እንድንጨርስ እግዚአብሔር ጸጋውን ያብዛልን። ከተከሸኑ እልፍ ቃላት ከተመረጠ የቅኔ ብዛት ሀገሩ